مدني ودهويني إسماعيل عمر جيلي مدني مدهويني حسن الشيخ محمد مدني نور الدين محمد حج our brother from Kenya مدني أدن فارح مدني مصطفى محمد مدني صلاح Excellencies, Sodawada, Shabali, Selasabassaban, Hambaliyo, Hambaliyo, Hambaliyo. Bakadmiya, Kabur President Ismail Omar Gele, Basumali Killil, Bagabata Letulid, Itasarra, አዲስ ፕሮጀክት አለ ሲባል ከናንተ ጋር ሆኜ የሶማሌን ህዝቤን ማየት ሰላም ማለት ፈልጋለሁ ብለው ከ50 ዓመት በኋላ ወደ ጅጅጋ ስለመጡ በራሴና በክልላችን ህዝብ ስም እንኳን ደህና መጡ እንኳን ወደ ቤቱ በሰላም ተመለሱ ማለት ፈልጋለሁ። ሐሰን ሼክ ከ11 ዓመት በኋላ ጅጅጋ ተመልሶ መጥቷል። የመምጣቱ የመመለሱ ዋናው ምክንያት ሶማሌዎች በኬንያም በጅቡቲም በኢትዮጵያም በተለያየ ሀገር ያለን ሰብሰብ ብለን ስለ አንድነት፣ ስለ ፍቅር፣ ስለ ሰላም የምንመክርበት በቤታችሁ ስለመጣችሁ ወንድማችን ኑረዲን በኬንያ ያሉ ወንድሞቻችንን በመወከል ዊሊያም ሩቶን በመወከል እኛ ጋር ተገኝቷል። ስለመጡ እንግዶች ሁሉ ምክንያት የሆነው በሶማሌ ክልል የተሰራው ይህ ፕሮጀክት ነውና ፕሮጀክት ልማት፣ ሰላም የሚያሰባስብ ስለሆነ ሰላማችን ከቀጠለ ከዚህ ቀጠና በላይ ብዙዎች ለመሰብሰብ የሚያስችል እድል ስለሚፈጥር ስለተፈጠረው ሰላምና ልማት የክልሉን አመራር እያደነኩ ስለመጡ እንግዶቻችን ደግሞ እንኳን በደህና ወደ ሀገራችሁ መጣችሁ ማለት ፈልጋለሁ። ከዚህ ቀደም የሶማሌ ክልል የሚታወቀው በግጭት በጦርነት ሲሆን አመራሮች ወደዚህ ከባቢ የሚመጡት ለማስታረቅ ሰላም ለማስከበር ነበር። ዛሬ ግን ሁላችሁም እንዳያችሁት ሰላም ወዳዱ የሶማሌ ህዝብ በክልሉ የተጀመሩ ሰፋፊ የመሰረተ ልማት ስራዎች በሺህ ኪሎ ሜትር የሚቆጠሩ መንገዶች፣ የቤት ግንባታዎች፣ በቅርቡ ያስጀመርነው የጋዝ የነዳጅ ሪፋይነሪ፣ የማዳበሪያ ፕሮጀክት፣ የኤርፖርት ማስፋፊያ ፕሮጀክት፣ አሁን ደግሞ የሸበሌ ሪዞርት በስፋት የሚሰራበት የመኪና መገጣጠሚያ ፋብሪካ ያለበት ክልል ሆኖ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ ሲቀበሉ ሰላም እንደ ዝናብ በሶማሌ ምድር ሲዘንብ ያየንበት ዕለት ስለሆነ ይህንን አቅልለን አንወስደውም። ታላቅ ድል፣ ታላቅ ስራ ነው። የዚህ ክልል አመራሮች ለዚህ ሁሉ ስኬት ስላበቃችሁ ሶማሌን ከግጭት ሶማሌን ከጦርነት ወደ ልማት ስለመለሳችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። ሸበሌ እንዳያችሁት ኢትዮጵያ ውስጥ በሁሉም ክልል ልማት ማምጣት እንደሚቻል እንደዚህ ያለውን ሰፊ ስራ ስንሰራ የቤቱ ግንባታ የከባቢውን ባህል የከባቢውን የቤት አሰራር የተከተለ ዝም ብሎ ሌጣ ፕሮጀክት ደግሞ ሳይሆን በጣም በስፋት እንደዚህ ያሉ ግሪን ስፔሶች የተፈጠሩበት በሺ የሚቆጠሩ ዛፎች ፍሩቶች የተተከሉበት አብርሃም በላይ በወንጪ ያሳየውን ብቃት በሸበሌ የደገመበት አብርሃም በላይ ከትግራይ ተወልዶ ኦሮሚያን ሶማሌን እየዞረ ለማልማት እድል ያገኘበት በኦሮሚያም በሶማሌም ማንም ሰው ልማት፣ ሰላም፣ ፍቅር ይዞ እስከመጣ ድረስ እንደ ልጅ የመቀበል ባህል መኖሩን በድጋሚ
የጅቡቲ ወንድሞቻቸውን፣ የኬንያ ወንድሞቻቸውን፣ የሶማሊያ ወንድሞቻቸውን ብቻ ሳይሆን የሰላም ባንዲራ፣ የፍቅር ባንዲራ፣ የልማት ባንዲራ ከያዘ ከየትኛውም ጫፍ ዘር ሳይለዩ እምነት ሳይለዩ መቀበል እንደሚችሉ አብርሃም በላይ ማሳያ ነው። በሶማሌ ክልል በጅጅጋ ከተማ በኮሪደር ፕሮጀክት ጅጅጋ በምስራቁ የኢትዮጵያ ቀጠና በምስራቁ የአፍሪካ ቀጠና አንድ ፈርጥ ሆና እየወጣች እንዳለች የሚያሳይ ነው። በተለይ በጅጅጋ አካባቢ ሁሌም የሚያስደንቀኝ ዛሬም በጣም የተደመምኩበት ጉዳይ እያንዳንዱ ዜጋ ለራሱ መኖሪያ የሚገነባው ቤት ለአንድ ሳምንት፣ ለአንድ ወር፣ ለስድስት ወር መቆያ ሳይሆን ለልጆቹ ለማውረስ እያሰበ አጽድቶ አተልቆ አሳምሮ የመስራት የሶማሌ ክልል ባህል መላው ኢትዮጵያን እንዲወርስ መላው ኢትዮጵያ ልምድ ከዚህ እንዲወስድ እንደዚህ ያለው የጸዳ ለልጆች የሚሸጋገር የቤት ግንባታ ልምምድና ባህል መስፋት እንዳለበት በድጋሚ እኔና የጎረቤት ሀገራት መሪዎች ዛሬ ስንመጣ አይተን የተደሰትንበት የተደነቅንበት ትልቅ ስራ ስለሆነ የሶማሌ ክልል ነዋሪዎች በሙሉ ይህንን መልካም ልምዳችሁን ወደ ሁሉም ክልሎች እና ጎረቤት ሀገሮች እንድታስፋፉ አደራ ልላችሁ ፈልጋለሁ። ዛሬ የደስታ ቀን ነው። ዛሬ የፍቅር ቀን ነው። ዛሬ የድል ቀን ነው። ለሐጂ ሙስጠፋ ያለኝ መልእክት የተሰራው ስራ አስደናቂ ነው። በከተማም በገጠርም ይህ አመራር የሰራው ስራ የሶማሌ ሕዝብ ቀና ብሎ እንዲሄድ የኢትዮጵያ ሶማሌ ብቻ ሳይሆን የኬንያ ሶማሌም፣ የሞቃዲሾ ሶማሌም፣ የጅቡቲ ሶማሌም ኮራ ብሎ እንዲሄድ ሶማሌዎች ከለመድነው የኑሮ ዘይቤ በተጨማሪ ከተማ መስራት ልማት መስራት እንደምንችል ያሳየ ስራ ስለሆነ ለዚህ ታላቅ አርያ መሆን መብቃት መታደል ስለሆነ ያለኝ መልእክት ሁለት ነው። ሐጂ ሙስጠፌ ባለፉት ዓመታት የሶማሌ ሕዝብና የኢትዮጵያ ሕዝብ ከርሶ የሚጠብቀውን ከርሶ ካቢኔ የሚጠብቀውን 2% ዴሊቨር ስላደረጉ በጣም እያመሰገንኩ በሚቀጥለው ዘመን የቀረውን 90% በመልፋት በመትጋት ጅጅጋን አሁን ካለበት 10 እጥፍ አሁን ያለው ልማት በ10 በ20 እጥፍ አድጎ ለምስራቅ አፍሪካ ብቻ ሳይሆን ለአፍሪካም ኩራት የሆነ ብዙዎች መጥተው የሚያዩት ስራ እንዲሆን በትንሽ ስራ እንዳንረካ በትንሽ ስራ እንዳንቆም ሩጫችን የህዝባችንን ኑሮ እስኪቀይር ድረስ እንዳይቆም አደራ እያልኩ ባየነው ስራ ሁሉ ግን በጣም ከፍተኛ አድናቆት የተሰማን ስለሆነ እርሶንና አመራሩን እንኳን ደስ ያላችሁ ማለት ፈልጋለሁ። እንዲሁም አብርሃም በላይ መንግስታችን ከሁሉም የኢትዮጵያ ክፍሎች ያሉ ጭንቅላት ያላቸው ልብ ያላቸው እጅና እግራቸውን ተጠቅመው አገራቸውን የሚያለሙ ሰዎች በሚጠቀምበት መርህ በየሄድክበት ጀምረህ ስለምትጨርስ በየሄድክበት ከህዝብ ጋር ተስማምተህ የህዝብን ችግር ተረድተህ ለመፍታት በምታደርገው ጥረት በራሴና በመንግስታችን ስም ከፍ ያለ ምስጋና ላቀርብልህ ፈልጋለሁ። እንኳን ደስ ያላችሁ። በሁሉም በከባቢ ሀገራት የምትገኙ የሶማሌ ልጆች በሶማሊያ፣ በጅቡቲ፣ በኬንያ፣ በደቡብ አፍሪካ፣ በታንዛኒያ ያላችሁ የሶማሌ ተወላጆች ጅጅጋ እናንተን ለመቀበል እናንተን ለማስተናገድ ከምን ጊዜውም በላይ ዝግጁ ስለሆነች በመመላለስ እንድትጎበኙን በመመላለስ እንድታለሙን በመመላለስ እንድታስተምሩን ደግሞም እንድትማሩብን ተጋብዛችኋልና ከዛሬ ጀምሮ ሸበሌ እናንተ ነው እየመጣችሁ እንድትዝናኑ እጋብዛችኋለሁ።